አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እና የተከበራችሁ የቻናሌ ቤተሰቦች ላይክ ሼር በማድረግ እንግዲህ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ዳጣ ድራማ በጣም አስተማሪ እና እንግዲህ ያው በጣም ተወዳጅ ድራማ ነው። ደረጀ ተጨናንቆ ባለበት ሰዓት እንግዲህ ያው ሰላምዬ ጋር በመቀጠል የምንሄደው አብረን ነው። ብቻሽን መሄድ አትችይም ማርቲ። እሺ አልሽኝ አይደል? በቃ ግራ የገቡኝ ሁሉ እንዳዲስ ሆነውብኛል። ምንም ሊገባኝ አልቻለም። ምን እየተካሄደ እንዲሁ አላውቅም በማለት ማርቴ እሺ አብረን ነው የምንሄደው ብቻሽ እንዳትሄጂ ሲላት እሺ አልሄድም በማለት እሷም ወስና ነበረ። ግን እንደሚታወቀው ማርቴ ተቆጥታ ብድግ ብላ ሄዳለች። ሁሉም ነገር እንግዲህ ግራ ስለሆነባት ማለት ነው። ኤቢ እንግዲህ እንደሚታወቀው አዲሲቱን ሰራተኛ ሂጂ በቃ እንትን በይ ሂጂና ቁልፉን አንጭልኝ ክላሱን ላጸዳ ነው ብለሽ እኔ ቢ በቃ ያሰብኩትና ምንም ያልኩት ለትንሽም ቢሆን ማለፍ አለበት። ስለዚህ የፈለኩትን ነገር እና ያቀርኩትን ነገር ታላሳካ እንደዚሁ በቀላሉ መተው አይደለሁም እያለች ኤቢ ትገኛለች። አሁን ላይ እንግዲህ አዲሷን ሰራተኛ አንገቷን በመያዝ ሰራተኛይቱን በመደንገጥ ሩጣ ሄዳለች። እሺ ቁልፉን አንቺ በምትላት ሰዓት ሄዳ ቁልፉን አምጥታ ሄዳለች። ኤቢ እንግዲህ ተንኮሏም ሁሉም ነገር እየቀጠለ ነው የሚሄደው። ያው ጥርጣሬዋም ሁሉም እውነትም ቢሆንም ግን በጣም ክፉ እና ለሰው ክፉ ስለምታስብ እንግዲህ ምንም ሰውም አይረዳትም። ወረቀቱን መስጠት አልነበረብኝም። እንዴት እኔን ይሄን ያክል አላመነችኝም ማለት ነው። በቃ እኔ ሰላም እናቷ ለዳጣ እንደማልነግራት እንትን ብላለች። ስለዚህ እኔን ተጠራጥራኛለች በዚህ አይነት እንግዲህ ወረቀቱን ተመስጠቴ በፊት ማንበብና ማየት ነበረብኝ ባለችብኝ ሰዓት የዛን ጊዜ ግን ሰክሬ ነበረ። አሁንም ቢሆን የኔ ላይሆን ይችላል። ሰላም ግን ልጁ ያንተ ነው በማለት ነው የነገረችኝ እያለ ደረጀ ብቻውን እያነጋገረው ይገኛል። ማርቲ በጣም ተቆጥታ ጥላው ሄዳለች። እሺ አልሽኝ ማርቲዬ እያለ እሱም ተከትሎ ቢሄድም ማርታ ግን አሁን ላይ እየደበቃትና ምንም ነገር ሳይነግራት ዝም ብሎ በሚናደድበት ሰዓት ደረጀ ሊነግራት አልቻለም። ሁሉን ነገር ባለመናገሩ ማርቲ ተናዳበታለች። አቢጌል ተንኮሏ እንደቀጠለ ነው። ምስታሁን ምን እያረሽ እየቆየሽ ነው እና ለኤቢ እንዳሰጫ ስለዚህ አንቺ ቁልፉን ለምንድን ነው የቆየሽው ብሎኛል እያለች ነበር ሰራተኛዋ። አንቺ ያላበዛሽውም እንዴ በቃ እያለች ትሳደባለች በእንግሊዝኛ። ሰራተኛይቱ እንግዲህ ያው ኤቢ ጋር እየተያዘች ትገኛለች። መንጥቃት ትሄዳለች። ከዛም በኋላ የኤቢ ተንኮል ምንም እንደው በቃ ሁልጊዜ ተንኮል ነው የምታስበው፣ ለሰዎች ተንኮል ነው የምታስበው። እሷ እንግዲህ እናታን ክላስ ካሜራዋን ደቅና የት እንደሚያደርጋት እና የት እንዳረጋት ለማየት ካሜራይቱን ልትረትብ ነው። ናታን ጉድ ሆኗል። ከዛም በኋላ ልታገኝበት ትችላለች። ሚሞሪው የት እንዳለ እንግዲህ ሁሉንም ነገር ቀርታ ትገኛለች። ናታን በሌለበት ክላሱ ገብታ የእንትን ያለችውን ቪዲዮ ሁሉ እንግዲህ እየቀረጸች ትገኛለች፣ እያየች ትገኛለች። አርጁ እንግዲህ በቃ ለመጀመሪያ ጊዜ ታልወደደች ለማንም አትመለሱም፣ ሁለተኛ እዚህ እንዳትመጣ ወይንም ደግሞ የትም ይሁን ኤቨን አንድ ነገር ብትላት እኔ አልለቅህም፣ ውርድ የተራሴ ትሰማኛለህ፣ አልተውህም። አርጁ በቃ እሺ ሂድ ትላለች። ውሃም ሂድ በቃ እሺ ሂድ፣ አንመጣም እሺ፣ ሁለተኛ እዚህ እንዳላይህ። በዚህ ዘመን ሰው ቤት በር ድረስ ትመጣለህ? እዚህ ሰፈር እዚች በር ላይ ሁለተኛ ባገኝህ አልለቅህም። እኔ በልጆችና በቤቴ ስለመጣ
ቀልድ ያላቅም። እኔ መጀመሪያ ለአባት ተናግራለሁ፣ ከዛ በኋላ ውሳኔን እወስናለሁ። እሺ በቃ ልጁ ሂጂ ይለፍ አይደለ ይለፍ ትለዋለች። ይቺ ደግሞ ምን ትላለች? በሩን ክፈች ይሉና እርጁም እንግዲህ እዚህ ግድም እንዳላይ የማትወዲህን ለምን ትከተላለህ እያለም ደረጀ የተጮኸበት በኋላ አርጁንም ሄዷል ማለት ነው። በጣም ፈርቶ ነበረ። በሩን ክፈችልኝ በቃ መኪናይቱን ላስገባ እያለ ነው። አብጌል እንግዲህ የተደበቀውን ወረቀት በመቅደድና ናታን በመወርወር ወስደዋለች። ወረቀቱን ቤቱን ቆልፋ እንግዲህ ግማሹን ታነበበች የምታውቀው ይሆናል። ናታን ክፈች በማለት እንግዲህ ቢላት እምቢ ብለዋለች። ቤቢና ናታን ተፋጠዋል። በቃ ክፈትልኝ በሩን ልውጣ ነው እጮሃለሁ፣ ክፈትልኝ እወጣለሁ እያለች እያበደ ትገኛለች። ኤቢ እባክሽን ለማንም እንዳትናገሪ እባክሽን፣ በእኔ ምክንያት ይሄ ቤት መፍረስ የለበትም። እውነትህን ነው እንዴ? እንደዛ ነው የሚሰማ? ትሰማኛለህ? ዛሬ አጋልጣለሁ፣ ሁሉንም አጋልጣለሁ። እኔ የፈለኩትን ነገር ሳላገኝ ቀርቼ አላውቅም ናታን፣ ስለዚህ መናገር አለብኝ። ናታን እንግዲህ በቃ በጣም ይጨናነቃል። እኔ አጋልጥሻለሁ ብዬ ነግሬን ነበር እኮ ለቤቷን ልጇን ይዛ መታ ነበር የኖረችው። አባዬስ ቢሆን ሌላማ ገና ብዙ ጉድ አለ። ናታን በሩ ክፈትልኝ መሄድ አለብኝ እየተንጫጩ ይገኛሉ። ዞር በሩን ክፈት እወጣለሁ እያለች እንግዲህ እየታገለችው ትገኛለች። ደረጀም ውጭ ነው፣ ማርታም ውጭ ናቸው። እና እንግዲህ ውሃ እናቷን እየጠበቀቻት ትገኛለች። ኬክ በልተሻል አይደል? በቃ ውሸት ጥሩ አይደለም እሺ እያለች እንግዲህ እና አንቺ ውሸታም እያልሽ ነው አይደለም? አባቢ ውሸት ጥሩ አይደለም ብሎኛል። ስለዚህ ኬክ ጋብዞኛል። የበላሽውና የሸተሽውን አውቃለሁኝ። እሺ እና ምጥን እየመጣችልሽ ነው። የት ናት? እዛ ሁሉንም ሰው ሰላም እያለች ነው። መታልሻለች፣ ቀስ ብለሽ ትላታለች። እንግዲህ ምጥን ስትመጣላት ደስታዋ እየመጣችልሽ ነው። በዚህ በኩል እኛ ልጆች የታደሉ ናቸው እያለችው ደሬ እሱ ሳያድርስ ነው። ምን ማለት ነው? እና ተረጋጊ፣ ይሄን ነገር መስማት የለባቸውም፣ ቤቱ ይፈርሳል። ይሄን ማሰጣይ ስልኬን ሰጣይ ለማየ መናገር አለብኝ። እባክሽን እባክሽን እያለ እየለመናት ይገኛል። እሷ ግን ምንም ነገር መስማት አልፈልግም። በጣም አንበሳ እኔ ተሳክቶልኝ አያውቅም ዛሬ ጎበዝ ነሽ እያለች እንግዲህ እየለመናት ይገኛል። ይሄ ቤት ይፈርሳል፣ ይሄ ተተሰማ ለእኔ ስትይ ዝም በይ፣ በቃ ዝም በይ እሺ። ለምን ይፈርሳል? ለምንድን ነው ይፈርሳል? ይፈርሳል ብዙ የማታውቂው ነገር አለ። ስለዚህ ለራስሽ ስትይ ለሁሉም ስትይ ዝም በይ፣ ሚስጥርሽን ያዢ እያላት ይገኛል። እንዴ የምን ሚስጥር? እና ይሄ ለነገሩ በቃ ዳጣ አባዬን ያመጣት፣ ስለዚህ እያለች ዳጣ አባዬ ላይ ትሆናለች ማለት ነው። ናታን ወረቀቱን እንግዲህ አንጣው ስትለው የአባዬ ላይ ልትሆን ትችላለች ብላ ተጠርጥራ ነበረ። ከዛም በኋላ እንግዲህ ያው ወረቀቱን ቀደደ። ወረቀቱን ግን መቅደድ የለበትም ነበረ። ምክንያቱም ዳጣ ማወቅና ሁሉን ነገር ማንበብ አለባት። እንደዛ ነበር መሆን ያለበት። አንድ ጊዜ የሚያጋጥም ነገር ሲፈጠር ነው። እሱ ልክ ነገርዬ ግን ተመስገን ነው እያለች ነው። በእኛ ትዳር እንደዚህ ያለ ነገር አይፈጠርም። ምክንያቱም እስከ ዛሬ ምንም ነገር ተፈጥሮ አያውቅም። ስለዚህ ድንገት የት ይመጣል ብለህ ነው? ተፈጥሮ የማያውቅ ነገር። ዳጣ እንግዲህ ዛሬ እሷ ዳጣን አላየናትም። በእርግጥ ሰላም ጋር ሄዳ ሊሆን ይችላል። ይሄን ጉዳ አልሰማችም፣ ይሄን ጉዳ አላየችም። ዳጣ ምን ያክል ናታንና አቢጌል ይሄን ያክል የደነገጡትን ምን ያክል እሷ ደግሞ ብታነበው ምን ያህል ጭንቀት እንደሚፈጥርባት የሚታወቅ ነው። ዳጣ እንግዲህ ሰላም የጻፈችውን ወረቀት ማየትና እናቷ መሆኗን በደንብ ማወቅና ሁሉን ነገር ማንበብ ያለባት ዳጣ ነበረች። አቢጌል ቀድማ ስላየችው ከዛም በኋላ
ግማሹን እሱም ደግሞ በማንበብ እንግዲህ ናታን በጣም ደንግጧል። ሁሉን ነገር አብጌልና ናታን ናቸው ያነበቡት። ከዛ ወረቀቱን ቀዶታል። ዳጣ መስማት ነበረባት፣ እናቷን ማወቅ አለባት። ቤቱም ቢበተንም እንግዲህ ያው ሰላምና ዳጣ እናትና ልጅ መሆናቸው፣ ደረጀም ደግሞ የዳጣ አባት መሆኑን ቢያውቁ ጥሩ ነበረ። ቀጣይ ምን ይፈጠራል? ኤቢ እንግዲህ ምንም ቢሆን ዝም በይ ቢላት ቢለምናት እምቢ ብለዋለች። እያፈናት ነው። ድንገት ደግሞ አንድ ነገር ባልሆነችበትና ናታን እንግዲህ በጣም ከባድ ነው። በእኔ ምክንያት ይሄ ቤት መበጥበጥ እናንተ ማለት የለበትም እያለ ነበር ያለው እና እሱም ቃሉን ለመጠበቅ ብዙ ነገር ሞክሮ ነበር። ግን እሷ ፎቶዋን ካሜራ ብላ አግኝታበታለች ማለት ነው። በጣም ያሳዝናል። ለማናቸውም ቤተሰብ እንደዚህ ደስ የሚሉ ቤተሰብ ናቸው። ግን ይሄ ሲፈጠርና ምን ያክል ታማኝ እንዲሆነ እሷም እየተናገረች ነበር ማርታ። ግን ይሄ ሲሰማ በጣም ልብ የሚሰብር ነው የሚሆነው። በጣም ያሳዝናል። ብቻ ብዙ አስተማሪ ነገሮች ነበሩት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።